አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። የዚችም ቅድስት የአባቷ ስም ዳኪዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜም ንጉሥ ከሃዲው ዳኪዎስ ነበር። 5 ዓመት በሆናት ጊዜም እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ ሃይማኖትንም ትምህርትን ሁሉ አስተማረቻት። 15 ዓመት በሆናት ጊዜም አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነትም መሞት ፈልጋ ሄደች። በዚያን ጊዜም ከሃዲው መኮንን ወደዚያ አገር ደረሰ። እርሷንም አይቶ ወደ እርሷ መጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደምግባቷና ለሕያዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷ ይቆራረጡ ዘንድ አዘዘ። ያን ጊዜም ወደ ጌታ እግዚአብሔር ጸለየች። የመልአክ አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም በወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትና የጻድቃንን ማደሪያቸውን አሳይቶ ወደ ቦታ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏቸው አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤት ውስጥም ቆማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርን አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹን በጉልበቶች ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስ የጸጋ ረቦን ተቀብለሻልና ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት፣ ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጡም ሆና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበረ። ማሰሪያንም ፈቶ በአብ በወልድ መንፈስ ቅዱስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነችው ከውሃ ውስጥ ወጣች። መኮንኑም እንደዳነች ባየ ጊዜ ራሷን በሰይፍ ቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያን ለሚያደርግ ገድሏንም ለሚጽፍ ወይም ለሚያነበውና ለሚሰማው ኃጢአቱን እንዲያስተሰርይለት ለእርሷም እርሱ እንዲሰጣት ቃል ኪዳን ሰጣት። ከዚህ በኋላ ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። ዕውራን አይተዋልና፣ አንካሶች በትክክል ሄደዋልና፣ ደንቆሮች ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከቀጰዶቅያ ሀገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበር። ጌታችን ኢየሱስ ክርስቶስ ስለ ዓለም ድህነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይም የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉ ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበር። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበር። ጌታችንም በተነሳ ጊዜ ለትንሣኤው የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያ ጴጥሮስንም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መስቀሉ፣ ስለ ሞቱ፣ ስለ መነሳቱ፣ ስለ ዕርገቱ ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል በስጋ ተወልዶ ዓለምን ለማዳን የመጣ ሕያው የእግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትም ትቶ ወደ ቀጰዶቅያ ሄደ። በውስጧም ክብር ይግባውና በጌታ በክርስቶስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት።
በመሳፍንት ዘንድ ከሰሱት፣ በላዩም የሐሰት ምስክር አስነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የአብጥልማዎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡብ ግብጽ ከታችኛው ምድር አውራጃ ከንሂሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈለላ ነበብቶ ከዘኔቴ መጽሐፍ እንተረሰከ እግዚኦ ጸሪቀ እምነት ወከፈ ለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ወይዘቲ መካን እስከ ረጌሊ ኩን ህፃን ለተጻፈው ክርታስ ወለተጻፈውን ዘደርስ ወለዘአልቦ ተርጎሙ ሣድስ ወለሰማ ቃሉ በዝነፈስ ጸሎተሙ ማርያም አርያቂተ ኩሉ እምባ ስውረ ይማረን ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን። በረከታችን ከእኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወቁም ከመ ሰማይ